ያደረኩሽ? እኔ ምንድነው ያደረኩሽ? ጉቺ ምናምን ጊፍት የሰጠውሽ እኮ ብርቅ ሆኖብሽ እኮ አይደለም። ጥሩ ሁኔታ ላይ ስላልነበርሽ እንትንነት እንዳይሰማት ደስ ብሎሽ እንድታሳልፊ ብዬ ነበር ያደረኩት። ሞልቶኝ እኮ አይደለም፣ ደስ እንዲልሽ እኮ ነው እንዴ። አዎ ፊቴ አያስታውቅም። ድኜን የወጣሁት ስራ አቋርጬ ብዙ ድኜ ማአት ክሬም ምናምን እየተጠቀምኩ አሁንም አለ ፊቴ ሙሉ በሙሉ እንደ ድሮ ሊሆን አልችልም። ልመለስ ውስጤም ውጭም እንደ ድሮ ሊሆን አይችልም። ኦልሬዲ ላይፌን ሚዘራብል ያረኩ ሰው ነኝ። ውስጤም ውጭም የተጎዳው ሰው ነኝ። በዚህ ሰዓት እኔ ወይ ጸበል ሂጄ ወይ ከእህቶቼ ጋር የምረጋጋበት ይሄ ሁሉ ዓመት የተጎዳሁበትን እንትን ምልበት ጊዜ ነበር። እስቲ አትተውኝም ግን እናንተ እስቲ ላለሽ ጡጡጡጡጡ ሊናጊ ተረጋጊና እንዲሁ ውሃ አንድ ነገር ልጠይቅሽ ማሬ። እሷ የሳራ ጥፋት በትክክል ወንድሟ በጣም በድሎሻል፣ ግን የእሷ ጥፋት በትክክል ምንድን ነው? ውሸታም ሀቡ ምን ቅድም ምን ብዬሽ ነበረ? ሰዎች ማላገኘው ሰዎች እንትን ማልለው ጓደኛ ስትይዥ ሲታመም እንድትደርሽለት፣ ሲከፋው እንዲያዋራሽ ብዙ ነገር አለ ብቻ የምትደራረጊው። ያንን መስጠት ስለማልችል ቢዚ ስለሆንኩኝ ልጅ ስላለኝ ስራ ስላለኝ ልጄን ለብቻዬ ስለሆነ ማሳድገው ኢትዮጵያ እህቶቼ ስላሉኝ ያለ እናት ስለሆነ የሚያድጉት ብዙ ኃላፊነት ያለኝ ልጅ ነኝ። ታውቀኛለች። መጠጥ ቤት ለመጠጥ ቤት አልሄድም። እኔ እንደፈለኩኝ እንደ ልጅ አይደለሁም። ታውቃለች። እሷ ለወንድሞቿ ለፋሚሊዋ ብዙ የቀየረች ልጅ ናት። በጣም ጠንካራ ልጅ ናት። ይህን አውቃለሁ። እና እኔም እንደዛው ነኝ። ገብቶሻል? ግን ልትተወኝ አትችልም። የትም እየሄደች ሉዋም እንደዚህ ናት፣ ሉዋም እንደዚህ ናት፣ ሉዋም እንደዚህ ናት፣ እንዲናት እንደዚህ ክብር ማያቅ የቤተሰብ ክብር ማያቅ አባትሽን አንቺ ትገያለሽ። ሀቡ በገንዘብ እኔ ምን ነው ህይወቴን ብጥስጥስ አድርገው ገለው አባቴን በመለሱልኝ። እንኳን ሞተ ብዬ ቁጭ ብሎ እኮ ለቅሶ እኮ ብር እኮ ነው የተቀበለው። እቺ ጓደኛዬ ስዊድን ያለችው ስትነግረኝ እንዴ ከሀጅ ጋር በአባት አትገናኙም እንዲ ያለችኝ። ምን ነው ለምን እንደዛ አልሽለታለሁ እንዴ? እሱ እኮ አባቱ የዛሬ 5 ዓመት ሞተ ብሎ እኮ ለቅሶ እኮ ቁጭ ብለን ብሩን ላዋተን ሰተኗል። እንዴት አልኳት እኔ ደንግጬ። ማስረጃ ታምጣት ያለቻትልሽ ማስረጃ ታምጣት። ሲጀመር አንቺ አባትሽን የታሳከመሽ ታውቂያለሽ። አንቺ አባትሽንማ ቀጥ ለቅ አድርጌ ያሳከምኩትን ያለው አንቺ ኬት ታሳከሚያለሽ? በየሺሻ ቤቱ ከማንም ጥቁር ጋር ስትጋደም ያለ እንዴ? ቁላ ያማረጥሽ አይደለ እንዴ የምትመርጪው? አንቺ ቁላ ያማረጥሽ የምትይው ልጅ አይደለሽ እንዴ? ታውሪያለሽ እንዴ ደግሞ እንደወንድ አንተ ነሽ እቃውን እቃ አንተ በራስህ ኮንፊደንስ እንደሌለ እኮ የምታሳየው እኮ ሄደህ እኮ አበሻ እኮ ቁላ ይቅርታ አድርጉልኝ መሽኛውን እኮ አይሰራም። አንተ እኮ እኔን እኮ ዶክተር ፊት እኮ አሳፍሮኛል። እንትኔ ትንሽ ነው ካልተሰራው ብሎ አስብ። እኔ አስበሽዋል። ቋንቋ ይችል በዚህ ላይ ያልተማረ እንግሊዘኛ ይችል ጣሊያንኛ ይችል እንግሊዘኛ እኮ መጻፍ ማንበብ ነው እኮ ያልተማረ ከ3ኛ ክፍል እኮ ነው ትምህርት ያቋረጠው። ይሄ አሁን እዚህ መቶ እዚህ የሚመጻደቀው ልክ እንደተማረው ነው አክት እያደረገ የሚያወራሽ እኮ በሌብነት ያካበተው ትምህርት እንጂ በማጭበርበር ያመጣው እውቀት እንጂ ሌላ እኮ ትምህርት እኮ አልተማረም እኮ እሱ እኮ እኔ እኮ ነኝ የምተረጉምለት። ለማን ነው የምትተረጉሚው? አንቺ ልጆችሽን እንደ ኤርትራና እንደ ኢትዮጵያ ገነጣጥለሽ እዛና እዛ አስቀምጠሽ ስለ ልጅ ስታወሪ ትንሽ እንደው አታፍሪም? አንቺ ደፍሮኝ ነው የወለድኩት ያለሽ እንዴ ባለጌ ደፍሮ መላኩ። አንቺ ምንሽን ነው የሚደፍርሽ? እላዩ ላይ ወጥተሽ ትደፍሪያለሽ። ወደ እንትን ማድረግ መጣ። ዩስ አንዴ ይሄን ቮይስ ልክፈታው። አንዴ ቆይ ደፋሪ ስለሆን ከደፋሪ ጋር ነው የሚቆመው። አንዴ ቮይስ ልክፈታው። ጨቀጨቁ አይደል? እንግዲህ ያው የሰው ልጅ መቼም አይታወቅም፣ ተሰባሚ ነው። ሀጂ እንዴት ነህ? ሰላም ነው? ጨቀጨቁ አይደል? እንግዲህ ያው የሰው ልጅ መቼም አይታወቅም፣ ተሰባሚ ነው። ሀጂ አሚንን ያው አንተ እንግዲህ ጠብቀው እሺ፣ አደራ። ያው አይታወቅም የሰው ልጅ መቼም አደራ። እሺ አሚንን ሀጂ ያው አይታወቅም። በጣም ነው ምክንያታቸው ደግሞ እንደዚህ ብላ የላከችበት ምክንያት ፌብሩዋሪ 8 ነው የተላከው። ልክልሻለሁ። ምክንያቱም
ከልጄ ጋር ምን ተፈጥሮ ምን ሆነው እንደዚህ አይነት ነገር ውስጥ እንደገቡ ማለት ነው ሀቢባ። ይሄ የሌለ ነገር ድራማ እየፈጠሩ እንደዚህ ቆለጤ ትንሽ ሆኖም አይደለም ያሰራሁት አያስፈልገውም ብሎኛል። እህቴ ቆለጤ ለራሷ ፈልገው ከሆነ አላቅም። እኔ እንደዚህ አይነት እህት አላቅም። ገባሽ? እንዲህ አይነት ተራ ሸርሙጣ እህት አላቅም። ባጭሩ ይቺ እህቴ ልትሆን አትችልም። ለእኔ እህቴም አይደለችም ሲጀመር ማለት ነው። አንድ አባቱ ሞተ ቁጭ ብሏል ምናምን ከስዊድን ደውላ እንደዚህ ያለችኝ ካለች እውነተኛ ሰው ከሆነች ታምጣት፣ ማስረጃ ታምጣ። ቅድም ምን አሉ? የደበደብክ ቮይስ ያመንክበት ቮይስ የላካለው ምናምን አልሽኝ። ካልሽ ጥፋተኛ ነኝ ይቀጣለው፣ ይለጥፉ ያምጡ አልኩሽ። አመጡ አላመጡ የለ። ይኸውልሽ ሀቢባ ነገርኩሽ፣ ሁለቱም በድራማ የተሞሉ ነገርኩሽ። ያቺ ትመጣለች እያለቀሰች ስራ ቦታ እንደዚህ ብላ አሸማቃኝ እንደዚህ አርጋኝ እንዲያርጋኝ ምናምን ማስረጃ አለ። ትመጣለች፣ ታወራለች፣ ትመሰክራለች። አባቴ ሞተ ብሎ ስዊድን ተቀምጦ የበላች ያለች ልጅ ትመጣለች። በዛ ላይ በዚህ አጋጣሚ የራሱ ጓደኛ ናት። በለው ጭራሹን የኔ ጓደኛ የሆነች ሴት ናት። ያውም እንደዚህ ያለችሽ አምጫት፣ ምን ችግር አለ ታዲያ? እንስማታ። እህቴ እኮ ምንም አይሳንሽም። ሲጀመር በየመጠጥ ቤቱ ዞረሽ ታወራለች ስለሷ፣ እሷ መታኔ ላይ ትጮኻለች፣ አንቺ በዛ ጋር ሮሮ ትላ። ሀቢባ እኔ ሁለቱን ለማስማማት ያላረኩት ጥረት የለም። እኔ የልጇ አባት ሞተ ሀቢባ እያወራው ነው አስቆሚልኝ፣ ሊናን ደበድባት አይተሽ ታውቂያለሽ? አሁን የምትልሽ አሁንማ መጣ። አሁንማ ቅድም አላየውም ብላሻለች አለ እንዴ? አዎ ትልሻለች። አሁን እኔ የጠየቅሽኝ እኔ ልመልስ ሀቡ። ኦኬ እኔ እንደዚህ ሊናን ሲመታት አይቼው አላውቅም። ግን ክለብ ውስጥ እንወጣለን አብረን እንዝናናለና እሷ ጦርነት ነው የምትፈጥረው ክለብ ውስጥ። የሆነ ወይ ስልክ አንስታ ትሰብራለች፣ ወይ የሆነ ሰው ጠረጴዛ ላይ ሴት አየህ ብላ የሆነ ነገር ድራማ ነው የምትጀምረው። ከዛ የመጠጥ ቤቱን እንትን በሙሉ ትደረማምሰዋለች እሷ ማለት ነው። ጦርነት ነው የምትፈጥረው፣ በቃ ጦርነት። እንደውም እሱ በጣም ጎበዝ ነው፣ በእንደዚህ ጎበዝ ነው። ተጠንቅቆ ነው የኔ እናት እንደ በጣም የጭንቅላት ጨዋታ ነው የሚጫወተው። ቤት ገብቶ የሚያደርጉትን አላውቅም ስላላየው። እንደዚህ ግን እኔ አይኔ እያየ ግን መቷት አይቼው አላውቅም። እንኳን መቷት ሲሰድባት መጥፎ ንግግር እንኳን ሲናገር ይስቃል፣ ይጫወታል ምናምን። በራሱ ግን ደግሞ ሰዎች ጋር እየሄደ ጦርነት ይላል። ሆን ብሎ እንድትቀና ያደርጋታል። እንድትቀና ያደርጋታል። ሳይሆን ልጅቷ ሲጀመር ሰው ሁሉ ስለሷ መጥፎ የሚያወራ እኔም ጨምሮ አሁን እኔ ቤቴ ቁጭ ብያለሁ። ስለሷ መጥፎ ነገር ምዶልት ስለሷ ጉድጓድ መቆፍር ነው የሚመስላት። ለኔ ራሱ ነው የምትለኝ በሰላሙ ጊዜ ማለት ነው። አንቺ እኮ አትወጂኝም ትለኛለች። እንዴ ለምንድን ነው እንደዚህ የምታስቢው እላታለሁ። በሰላሙ ጊዜ ሳንጣላ ለምን እንደዚህ መጥፎ ነገር ታስቢያለሽ ውስጥሽ ላይ? አንቺ አትወጂኝም፣ አንቺ አትፈልጊኝም። በቃ እንደዛ ነው ሰው ሁሉ የሚጠላት፣ ሰው ሁሉ እንትን የሚላት ምናምን ነው የሚመስላት ማለት ነው። ኔቨር ቢሻላቅ እንደዛ ቢሻላቅ አትወጂኝም ብዬሽ እንደዛ ተባብለን የህፃን ወሬ አውርተን አናውቅም። ወዳጅኝ አትወዳጅኝ እኔ በዛ ሰዓት ምንም የሚያገባኝ ልጅ አይደለሁም። አንዴ ቆይ ለሊና አንድ ጥያቄ አለኝ። ሊናዬ ራስሽን አጋጭተሽ ታውቂያለሽ ከግድግዳ ጋር? ኖ ያለችው ግን እዛ ባር ውስጥ የምትለው ሜቢ አናዶኝ አንድ ቀን ይሄ በሰላም ጊዜ ነው እሱ መደብደብ እኔን መደብደብ ሳይጀምር ነው አብረን የምንዝናና የምትልሽ ፓርት ማለት ነው። እሱም ጓደኛው አሳጨርሽ ሀቡዬ ጓደኛው ከስዊድን መጥታ ምናምን ነበረ። ገባሽ? የሆነ ድራማ አለ የሚፈጥሩት ምናምን ቪዲዮ ስትቀርጸኝ እኔና እሱ የሆነ ነገር ስንጨቃጨቅ እንደዚህ መጠጥ እየጠጣው ነበረ። ቪዲዮ ትቀርጸኛለች። ለምንድን ነው የምትቀርጭኝ ብዬ ሄጄ ከእሷ ጋር ተጣላሁ ከልጅቷ ጋር። ሁለቱ ቁጭ ብለው ነበር ሳራ እና ልጅቷ። እኔና ሳራ ግን ያኔ እንትን የለንም፣ ይሄ ጸብ የለንም፣ ሰላም ነን። በሰላሙ ጊዜ ነው ይሄንን የምትልሽ እንጂ ከዛ በኋላማ እኔ እንኳን ከእሷ ጋር ቁጭ ብዬ ልዝናና ልወጣ አይደለም በጣም ልቤ ተሰብሮ ርቄያታለሁ። እሷም ቦታዋን ይዛለች። እየዞረች ግን እንደዚህ ናት እንደምትል እሰማለሁ። ግን እንደዚህ ናት እንደዛ ናት ስላለችኝ ቤቴ ውስጥ ካለ ጉድ በላይ የእሷ ማለት አይጎዳኝም። የምደበደበው ነበረ የሚጎዳ። አውርታብሽ አታውቅም። ራስሽ ጭንቅላትሽ የሚፈጥረው በሽታ ነው እንደዛ የሚያስብልሽ። አውርታ አታውቅም እሷ በየመጠጥ ቤት። አንዴ እሺ ሊና፣ አንድ ጊዜ ብቻ ነው እጅሽን የቆረጥሽው ራስሽን የጎዳሽው? አንድ ጊዜ ብቻ ነው? ከዛ ውጭ አትሄድም ብዬ ቅድም የነገርኩሽ የሰዎቹን ብር ሳትመልስ አትሄድም ብዬ
ኦኬ እሺ። በፍጹም ከመኪናም ራሷን ፈጥፍጣለች። ከኋላ ሆና ራሷ ሳራ አይታለች። ለዚህ ማስረጃ ሀቢባ ሰዓቱን ሸጬ መልሰዋለሁ ያለው ልክልሻለሁ። ፎቶ ሰዓቱን ሸጬ መልሳለሁ ምናምን ደረሰኝ በሙሉ ልክልሻለሁ። ሀቡ ይሄን ልንገርሽ አንዴ እኔ አንድ ከቤቴ ወጥቼ እሷ ቤት አጠገብ ነበር የምኖረው። ከቤቴ ወጣው ጊዜ ከባሌ ቤት ማለት ነው። እሷ ቤት ተከራይቼ በገንዘቤ ነው በነፃም አይደለም። እሷ ቤት አግኝታለኝ ክራይ እየከፈልኩ አስገብታኝ ነበር። አልከፈልሽም። እጅ የሰው እጅ አትስፈሪ። አልከፈልሻትም። ምንም የከፈልሻት ነገር የለም። እሷ መታ ታውራ። ሳራ አልሰጠችኝም በእጄ ትበል። እሷ ባለ አከራይዋ መታ ታውራ ስለሰጠኋት ስለከፈልኳት በነፃ ነው ያኖረችሽ። ከዛ ከኋላ እየሄድኩኝ እኔ እንዳጋጣሚ ወደ ቤት ሀቢባ በጣም ይቅርታ ባትሪ ሊዘጋብኝ ነው። በጣም ሶሪያ ወላሂ የእውነቴን ነው። ባትሪ ሊዘጋብኝ ነው። ነገ ልግባ በቃ። እሺ ግን አንድ ነገር ላንብብልህ ከመሄድ በፊት እዚህ ጋር እሺ አንድ ሚዩት አድርጉ ሌሎቻችሁ። ላንብብልህ ሀሳብክን ንገረኝና በእጅት በቃ ነው ሀቢባ አማርኛ አይደለም ትግርኛ እኮ ነው። እሺ ሐሳብካ ንገረና በጃኻ እቲ ቅርሺ መልሶ ታይ እዩ ፀገምካ ወይስ ናይ ሰብ ጭንቀት እዩ ዝፈውሰካ ማለቱ ላይክ ምን ሆነ ነው ችግርክ ብሩን መልስልን ወይስ ምንድነው ችግር ወይስ የሰው ጭንቀት ነው የሚያስደስትህ ነው? እሺ ይሄ ከማን የተላከለት? ከነዛ እንትን የፕሮሰሶቹ እንትን ልጆች ብሉት የተባለው ከዛ ደረሰኝ ደግሞ በላይ ልክ ይልሻሉ። ከዛ ደግሞ ይኛውን ደግሞ በብልኝ እሱም ትግርኛ ነው። እኔ እንዴት አነባለሁ? ኦኬ ሁለተኛው ነው ሰዓቱን እስኪሸጥ ጠብቀኝ ሁሉንም ብር እመልሳለሁ። ይሄማ አማርኛ ነው። ሰዓት እስኪሸጥ ጠብቀኝ የሁሉንም ብር እመልሳለሁ። ዲሴምበር 23 2024 የሰላምንም ብር መልሳለሁ ያለበት ተመካክረን እንበልስላት ያለበትንም ልክ ይላልው። ይኸውልሽ ሀቢባ ባትሪ ሳይዘጋብኝ ልንገርሽ አንድ ነገር። ይኸውልሽ የሰላም እመልሳለሁ ምናምን አለ የምትልሽ የሰላም ግልጹን አድርጌ እነግርሻለሁ። ሰላም አልኩሽ ባጭሩ። የሰላምን ሰዓት እኮ ሰርቄያለሁ። ሐላል ነው የተሰረቀ በሰረቀ ያለ እኮ አልሰረኩም። ሰርቀው አመጡ አልኩሽ እኮ ከልጆቹ ሰርቀው አመጡ። የተሰረቀ መስረቅ ደግሞ ሐላል ነው። ማስረጃ ወረቀት አለ የሰዓቱ ተሰርቆ እንዳልሆነ የራሱ ሰርቲፊኬት ያለው የራሱ የማን ሰርቲፊኬት የባሏ የሞተው የባሏ ገዝቶ ጊፍት አምጥቶ ቢሰጣት በራሱ ገዝቶ አምጥቶ ይሰጣል። የልጆቹ ውርስ ነው። የምን የሷ ውርስ ደብቃት መጣም ሰውየው ባለትዳርና የልጆች አባት ነው። የልጆች አባት የለም። የምን የልጆች አባት? የራሱ ጀርመናዊ ከጀርመናዊ የወለደ ልጆች አላት። እዛው ጀርመን ሱቅ ውስጥ ሄደሽ ለምን አትሸጪውም ስላት እዛማ ሂጄ ከሸጥኩት እያዛለሁ ብላ እንዳትያዝ አባቷን ልከን አስመልጦ ይዘው ንብረቷ ለቀጣይ ህይወቷ ያስቀመጠችው ንብረት ነው፣ የሚሸጥ አይደለም። ሀቢባ ልጨርስ። ይኸውልሽ ባትሪ ሊዘጋብኝ ነው፣ ወላሂ ባትሪ ሊዘጋብኝ ነው። ስክሪንሻት አድርጌ ላሞራው ላክ። ይኸውልሽ ባጭሩ አንድ አማርኛ ስነግርሽ እነሱ ሰርቀውን ያመጡት ሰዓቱን አባት የሞተዋል ሰውየው። ልጆቹ ግን የአባታቸውን ንብረት እየወሰዱ ነበር። በአባታቸው ስም ያለ ከቤት አስወጥተዋታል። ቤት እንዳትኖር ሰዓትም በእሷ አልገዛላትም። በራሷ ቢገዛላት ኖሮ በስሟ ይገዛላት ነበረ። ገባሽ? በስሟ አልገዛላትም። ሊብር ያለው ማለት ነው። ስለዚህ ማስቀየር ስለማይችሉ ሰዓቱን አመጡት። ስም እንዳስቀይርላቸው ለስርቆት እንዲመቻቸው ስሙ ተልኮ ስዊድን ድረስ ተልኮ ስሙ እንዲቀየር ምናምን ይሄን ነው የፈለጉት እነሱ ሊሰርቁ ሊወስዱ። ይሄ የውሸት ወሬ ማውራት አያስፈልግም። ይሄ እንዲህ ነው ስጦታ ገዝቶላት ነው ምናምን የሚባል ነገር የለም። ደብቃ ነው ያመጣችው ባጭሩ። ስለዚህ አንተ ወስደህ አንተ ይሄ ሰዓት ስንት ነው? ይሄ ሮሌክስ ሰዓት 12500 የሚሸጥ ሮሌክስ ሰዓት ነው ይሄኛው የሷ ሰዓት። ስለዚህ የ12500 አሉ ዳይመንዶችም አሉ። ሀቡ የምን ዳይመንድ ነው ደግሞ? ዳይመንዶች አንዱ 12500 አንደኛው ደግሞ ወደ 15000 የሚያወጣ ዳይመንዶች አሉ። እኔ አሁን እልሽ ሀቢባ ዳይመንድ ለምን አንተ ሰዓቱ ወረቀቶች አሉ። ዳይመንዱ ለምን አላመንክም? ባለጌ ከሆንኩኝ እኮ ይኸውልሽ አዳምጪ። ሲጀመር ማለት ነው ሻንጣ ምናምን ያለችው የባስ ስቴሽን አካባቢ ስለሆነ ሻንጣ ሰርቀሽ ስትወጪ መቼስ ካሜራ አለ። ለፖሊስ ደውለው ይሄው ሻንጣውን ይዘው ሲወጣ ምናምን ብለው መጠቆም ይችላሉ።
የሌለ ድራማ ቤት ውስጥ እንትኑን ትቶ ሄዶ አይደለም። ሉዊ ቪቶን ጫማዎች ምናምን ያረጁ የቆዩ ዲስክር ሱሪዎች ምናምን ነው ትቼ ሄድኩት ስለማልፈልገው ስለማያስፈልገኝ የሚያስፈልገኝ ነገር በስርዓት በሻንጣዬ ነው ይዤ የወጣሁት። ይሄ ሻንጣ ሰሪ